በጣም ብዙ ወጣቶችን ያስቆጣው የአርቲስት ፍናን ሂድሩ ብራይት ቱ ቢ ፕሮግራም የበስንቱ ድራማና የኢቢኤስ ቴሌቪዥን መለያየት። ስለ ማስተር አብነት ከበደ አዲስ መረጃ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለቲክቶከሮች የሰጠው በጣም ትልቅ ማስጠንቀቂያ። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። በትግራይ ክልል ሕጻጽ ከተማ የተከሰተው ድርቅና ረሃብ፣ የማዳም ቅመሞችን በማታለል 10 ሚሊዮን ብር ወስዶ የተሰወረው ግለሰብ፣ እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም፣ እንዴት ቆያችሁ? ቻናሌ ቤተሰቦች፣ በመጨረሻው ቪዲዮ ቲክታክ ላይ ከሚመቿችሁ ሰዎች በበጎ ተጽዕኖ ከምታውቋቸው ቲክታከሮች ውስጥ ሁለቱን ብቻ ጥቀሱ ብያችሁ ነበር። የ3,000 ብር አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 2073 ኮሜንቶች ናቸው ያሉት። ፒክ ዊነር ማስተር አብነትና አዶናይ ብሏል ኬብሮን። ስንቶቻችሁ ተስማማላችሁ? ኬብሮን በኢንስታግራም አናግረኝ፣ 3,000 ብርህን መውሰድ ትችላለህ። የዛሬው ጥያቄ በጣም ሲምፕል ግን ጠቃሚ ነገር ነው። በትግራይ እንደምታውቁት ብዙ ወገኖቻችን በረሃብ ምክንያት እየተሰቃዩ ይገኛሉ አንዳንድ ቦታዎች ላይ እና ለነሱ ከጎናቸው እንደሆንን ማሳያ የሚሆን መልእክት ኮሜንት ላይ መጻፍ ብቻ ነው የሚጠበቅባችሁ። የገንዘብ እርዳታው እንዳለ ሆኖ ግን መልእክትም ማስተላለፍ ይጠበቅብናል። ስለዚህ ከእናንተ የሚጠበቀው በትግራይ ሕጻጽ ከተማ ላሉ ወገኖቻችን መልእክት ማስተላለፍ ብቻ ነው። አንድ ሰው ተመርጦ 3,000 ብር የሚሸለም ነው የሚሆነው። ይህንን ቪዲዮ ሁላችሁም ካሁኑ ሼር እያደረጋችሁ ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ ላይክ እያደረግን እንጀምራለን። ይህ ዳሎል ኢንተርቴይንመንት ነው። ወደ መጀመሪያውና ቀዳሚ መሆን ወዳለበት ጉዳይ ስንገባ በትግራይ ክልል ሕጻጽ ከተማ ወገኖቻችን በድርቅና በረሃብ እየተጎዱ ነው ያሉት። እናም የተለያዩ ሰዎች እርዳታን ለማድረስ እየተረባረቡ ነው የሚገኙት። በነገራችን ላይ እንደዚህ አይነት ነገር ሲፈጠር ቶሎ ወደ አእምሮ የሚመጣው ማስተር አብነት ከበደ ነው። ማስተር አብነት ከበደ እንግዲህ የሆነ ቦታ የሆነ ነገር ኮሽ ሲል ሮጦ የሚደርሰው እሱ ነው እና አሁን በህመም ምክንያት ይህን ነገር ማድረግ አለመቻሉ በጣም የሚከብድ ነገር ነው። ግን ዋናው እሱ እንግዲህ ተሽሎት ወደዚህ ነገር መመለሱ ነው። ስለዚህ እኔ በማስተር አብነት ከበደ ስም የቻልኩትን አደርጋለሁ። እናንተም የአቅማችሁን የቻላችሁትን ሁሉ ለማድረግ ዝግጁ መሆን አለባችሁ። ወደ ሰሞንኛ አነጋጋሪ ጉዳዮች ከመግባታችን በፊት ይህን ፕሮግራም እናንተ ጋር እንዲቀርብ ድጋፍ ካደረገ ስፖንሰራችን መልእክት እንጀምራለን። በማይታመን ዋጋ ጎላጎል ፊት ለፊት የአፓርትመንት ባለቤት ይሁኑ። ግንባታው እጅግ እየተሳለጠ ባለው ሳይታችን ላይ ከ817,000 ብር ቅድመ ክፍያ ጀምሮ አፓርትመንቶችን እየሸጥን እንገኛለን። ከ81 እስከ 166 ካሬ ስፋት ያላቸውን የተለያዩ አፓርትመንቶችን ይዘንሎት ቀርበናል። ይህንን ቤት ሲገዙ የመዋኛ ገንዳ፣ ዘመናዊ ጂም እና ስፓ፣ የልጆች መጫወቻ ስፍራ፣ ቴራስ፣ የከርሰ ምድር ውሃና መጠባበቂያ ጀነሬተር በቂ ከሆነ የመኪና ማቆሚያ ጋር ያገኛሉ። 10% ብቻ ከፍለው ይህንን ቤት የራስዎት ያድርጉ። ከዚህም ሌላ በሰሚት 72 በሚገኘው ሳይታችን ላይ 100% ተጠናቀው የተናጠል ካርታ ያላቸውን ቤቶች 20% ብቻ ቅድመ ክፍያ ከፍለው ቁልፎን ይረከቡ። ቀሪውን እየኖሩበት ይከፍሉናል። ለተጨማሪ መረጃ ከታች በሚገኙ ስልኮች ይደውሉልን ይላል ጎልደን ፓላስ ሪል ስቴት። ለማንኛውም የመጀመሪያው የዛሬው ጉዳያችን እንግዲህ ኢቢኤስ ቴሌቪዥንና በስንቱ ድራማ ተለያይተዋል። በስንቱ ድራማ እንደምታውቁት እንግዲህ በህዝቡ ዘንድ በጣም ተወዳጅነት ያገኘ ድራማ ነበረ። በስንቱ ሲትኮም እና ኢቢኤስ ተለያዩ። ላለፉት 3 ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረው ተወዳጁ የቤተሰብ ድራማ በስንቱ ከጣቢያው ጋር ያለውን የስራ ግንኙነት ማብቃቱን አዘጋጁ አብሪኮም መልቲሚዲያ አስታወቀ። አብሪኮም መልቲሚዲያ ከኢቢኤስ ጋር የነበረው የ3 ዓመት የስራ ስምምነት በስኬት መጠናቀቁን ገልጿል። በዚህም ምክንያት ድራማው ከፊታችን ታህሳስ 3 ቀን 2018 ዓ.ም ጀምሮ በኢቢኤስ ቴሌቪዥን ላይ እንደማይቀርብ ታውቋል። የቀጣይ ጉዞን በሚመለከት ደግሞ ድራማው ወደፊት ስለሚኖረው ዝግጅትና ተያያዥ ጉዳዮች አዘጋጅ ድርጅቱ በቅርቡ ዝርዝር መረጃ ለተመልካቾች እንደሚሰጥ ቃል ገብቷል። የትኛው ቴሌቪዥን ቻናል ላይ ነው የምትጠብቁት? ኮሜንት ላይ አስቀምጡ። አብዛኞቻችሁ ምን ልትሉ እንደምትችሉ አውቃለሁ፣ ግን ኮሜንት ላይ ግምታችሁን አስቀምጡ። ለነገሩ አሁን አቴንሽን በሙሉ ከቲቪ ወደ ቲክታክ ሆኗል እና ቲክታክ ላይ ያሉ ሰዎች በጣም እየደመቁ ነው ያሉት፣ አቴንሽንም በደንብ እያገኙ ነው ያሉት። በዚህ አቴንሽን ምክንያት እንደውም በጣም ብዙዎቹ በተደጋጋሚ እየታሰሩ ነው ያሉት እና አቴንሽናችን በሙሉ ወደ ቲክታክ ሆኗል። ለማንኛውም ከዚህ ከቲክታክ ጋር በተያያዘ ጠቅላይ
ጠቅላይ ሚኒስትሩ በቅርቡ የተናገሩት ነገር የብዙዎችን ትኩረት ስቧል። ጠቅላይ ሚኒስትሩ እንዴት ቲክቶከሮችን አወቀ ያለ ሰውም አለ፣ እንዴት ሊያውቃቸው ቻለ የሚልም አስተያየት የሰጠ ሰው አለ። ለማንኛውም ጠቅላይ ሚኒስትሩ ምን ነበር ያለው? እስቲ ሰምተን እንመለስ። አንዴ ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ስለዚህ በአጭሩ እንደ ቲክታክ ያሉ ዘመን አመጣሽ ቴክኖሎጂዎችን መጠቀም ይቻላል። እናም እነሱ ላይ ሰርቶ የራሱን ክሬቲቪቲ ጨምሮ አቴንሽንም ቪውም አግኝቶ መስራት ይቻላል። ነገር ግን ትልቁ ነገር ከውጪ ተሞክሮ ሲወሰድ የእነሱን ቴክኖሎጂ እንጂ ባህላቸውን በሙሉ አምጥቶ እዚህ ጋር ማሳየት አያስፈልግም የሚል መልእክት ነው እንግዲህ ጠቅላይ ሚኒስትሩ ያስተላለፉት። ከዚህ ንግግር ጋር ተያይዞ የተሰጠ በጣም አንድ አስቂኝ ኮሜንት እንዴት ጠቅላይ ሚኒስትሩ ቲክቶከሮችን ሊያቅ ቻለ የሚል አስተያየት ነው። እና እኔ አንዳንድ ሰዎች የምታስቡበት ወይ ያስቀኛል። አንድ ሰው ቲክታክ ላይ 4 ሚሊዮን ፎሎወር አለው ማለት እኮ ኢትዮጵያ ውስጥ ኢንተርኔት መጠቀም የሚችል ሰው ሲጀመር ስንት ነው? ሌላ ደግሞ 4 ሚሊዮን ፎሎወር አንድ ሰው ካለው ወይ 5 ሚሊዮን ፎሎወር ካለው ፎሎ ያላደረገ 10 ሚሊዮን ህዝብ ደግሞ እንዳለ መርሳት የለባችሁ። እና ይሄ ሁሉ ሚሊዮን ህዝብ እያወቀው አንድን ሰው እንዴት ጠቅላይ ሚኒስትሩ አያውቀውም ብላችሁ ታስባላችሁ? ማለት ሀገሪቱ ውስጥ ወጣቱ ምን እየሰራ ነው ቢሆን ማየት አለበት አይደለ? ያው ሌላ ደግሞ ጠቅላይ ሚኒስትርም ቢሆን ሰው እንደሆኑ መርሳት የለብንም። እነሱም እኮ ቲክታክ ያያሉ እኮ ምንድነው ይህን ያክል። እና ጠቅላይ ሚኒስትሩ እንዴት ቲክታከሮቹን ሊያቅ ቻለ የሚለው ነገር በጣም ትልቅ ጥያቄ ነበር። እና እንዴት ነው አያቅም ብላችሁ የምታስቡት? የኔ ጥያቄ ደግሞ እሱ ነው። ኤኒዌይ ውጭ ሀገር ባይዘወይ ቲክታከሮችን እየጠሩ ቤተመንግስት ድረስ ጠርተው ምናምን መክረዋቸው እንደዚህ ብለው ታሪካቸውን ባህላቸውን ነግረዋቸው እንዲያስተዋውቁ ምናምን ያደርጋሉ። እና ይሄ አዲስ ነገር አይደለም። ያው አፍሪካ ውስጥ ሁሉም ነገር እንደ አዲስ ስለሚታይ ነው እንጂ ቲክታከሮችን ጠቅላይ ሚኒስትሩ ማወቁ ምንም የሚገርም ነገር አይደለም። በነገራችን ላይ ታስረው ከነበሩ ቲክታከሮች ውስጥ በቅርቡ የተፈታውን ጆን ዳንኤልን በሚመለከት በጣም ትልቅ የሆነ አዲስ ሪከርድ ተሰብሯል። 120 ምናምን ሺህ ሰው ላይቭ እየተከታተሉ ነበረ። 120 ምናምን ሺህ ሰው ላይቭ ማለት በጣም ብዙ ነው። ባይዘወይ ጋይስ 120 ሺህ ሰው አንድ ላይ ተሰብስበው ቁጭ ብሎ ማለት 2 3 4 5 ስቴዲየም የሞላ ሰው ብላችሁ አስቡት። እንግዲህ ቁጭ ብሎ አንድን ቲክታከር እያየ ነበር ማለት ነው። ሌላ ደግሞ በዛው ምሽት በሚሊዮኖች የሚቆጠር ገንዘብ እንደሰራ ከተሰጠው ጊፍት ላይ የተነገረ ነው ያለው። እናም ከዚህ ጉዳይ ጋር ተያይዞ በጣም ያሳቀኝ አንዱ ኮሜንት ምን የሚል ነው? እኛ ነን እንጂ የታሰርነው 1 ዓመት ብሎ። አንተ መች ታሰርክ? እኛ እዚሁ ተፈተን እየሮጥን ወዲያ የተንቀሳቀስን እንኳን በሚሊዮን የሚቆጠር ብር ይቅርና 100 ሺህም አልሰራንም። እና እኛ ነን እንጂ የታሰርነው አንተ መች ታሰርክ የሚል ኮሜንት ተሰጥቷል። በጣም እያሳቀኝ ነበር። ለማንኛውም ቲክታክ ላይ በጣም አቴንሽን ብዙ እንዳለ ማወቅ ያስፈልጋል። ኤኒዌይ አንዳንዶች ደግሞ እቺን አቴንሽን በመጠቀም ሰውን የሚያጭበረብሩበት መንገድ በጣም የሚያስቅ ነው። ሰሞኑን አንድ እንግዲህ በሶሻል ሚዲያ የሚታወቅ አይመኒታ የሚባል ግለሰብ የማዳም ቅመሞችን የሰበሰቡትን ገንዘብ ላባቸውን ጠብ አድርገው ያመጡትን ገንዘብ ወስዶ ወደ 10 ሚሊዮን ብር አጭበርብሯቸው ጠፍቷል የሚል መረጃ የተሰራጨ ነው ያለው። እባካችሁ ይህንን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ ለአይመኒታ ሚሊዮነሩ አድርሱለት። ይህንን ቪዲዮ 21 ልጆችን ቴሌግራም ላይ ሰብስቦ ከሳውዲ አረቢያ ተመላሾች ስትመለሱ ስራ ይኖራቸዋል፣ ድርጅት ልከፍት ነው፣ አክሲዮን ይኖራቸዋል፣ ስትመጡ ቀጥታ የድርጅቱ ተጠቃሚ ሰራተኛ ነው የምትሆኑት፣ ትርፋማ ነው የምትሆኑት ብሏቸው አሳምኗቸው፣ እነሱም ለስደተኛ ተቆርቋሪ የመዳም ቅመሞች ጠበቃ በመሆኑ አምነውት ግማሹ 300 ሺህ፣ ግማሹ 500 ሺህ፣ ግማሹ 1 ሚሊዮን 800 ሺህ 400 ሺህ ይከፈላል። በአጠቃላይ 21 ልጆች 9 ሚሊዮን 950 ሺህ ኦልሞስት 10 ሚሊዮን ከፍለዋል ማለት ነው። አመት ሆኗቸዋል። አሁን እያለቀሱ ነው። አይመኒታ ስልክም እያነሳላቸው አይደለም፣ እየመለሰላቸውም አይደለም። የተከፈተም ድርጅት የለም፣ ገንዘባቸውም አልተመለሰላቸውም። እኔ ግን አንድ ግራ የሚገባኝ ነገር ለቤተሰብ ገንዘብ ተልኮ እየተበላ ነው እየተባለ አባት እናት በማይታመኑበት ዘመን ጭራሽ ለማታውቁት ግለሰብ ሶሻል ሚዲያ ላይ ስላወቃችሁት ብቻ
የሆነ ድርጅት እየከፈትኩ ነው ኑና አብራችሁኝ ስሩ ስላለ 800 ሺህ ብር 1 ሚሊዮን ብር 300 ሺህ ብር እያወጣችሁ የምትሰጡ ሰዎች መቼ ነው የምትማሩት? የሰራችሁትን ገንዘብ ዝም ብላችሁ ሶሻል ሚዲያ ላይ እኔ አሁን ብጠይቃችሁ እኮ ልትሰጡኝ ነው ማለት ነው እናንተ። እኔ እንኳን አልበላም፣ ግን እሺ። ለማንኛውም እኔ ይገርመኛል ሰው እንዴት በመቶ ሺዎች የሚቆጠር ገንዘብ ውል ሳይኖር የተፈራረቡት ህጋዊ ሰነድ ሳይኖር፣ ህጋዊ ሰነድ ኖሮ ራሱ እኮ አሁን አስፈሪ ነው ዘመኑ። ምንም ይሄ ነው የሚባል ተጨባጭ ነገር ሳይኖር እንካ እሱም ይዞ እልም ይላል። በቃ እያለቀሱ መምጣት ነው። ኧረ ተው በፈጣሪ ኧረ ተው። መቼ ነው የምትማሩት? የኔ ጥያቄ ይሄ ብቻ ነው። መቼ ነው የምትማሩት? ማለት የሙት ልጅ የምታሳድግ እናት አለች፣ ባሏ ሞቶባት ብቻዋን ልጅ የምታሳድግ፣ እንዲሁም በኦፕሬሽን ወልዳ በ3 ወሯ ኦፕሬሽኗ ቁስሏ ሳይደርቅ ልጇን ለማሳደግ አረብ ሀገር አራስ ልጅ ጥላ የተሰደደች እናት አለች። ሁሉም ችግረኛ ናቸው። ያልፍልኛል፣ አገሬ ገብቼ ስራ ይኖረኛል፣ የሰው ሸክም አልሆንም ብለው ነው አምነውት አይመኒታን ገንዘቡን ይሰጡት። እኔ ግን እንደዚህ የምታደርጉ ሰዎች ደግሞ አረብ ሀገር እንግዲህ ገንዘብ ለማውጣት ምን እየሰሩ ይሄን ገንዘብ እንደሰሩ የታወቀ ይሄን ገንዘባቸውን ይዛችሁ የምጠፉ ሰዎች ደግሞ ለሰላም ይሄ ነገር ሀብት አይሆናችሁ ባጭሩ። እና የምትባረኩበትም ገንዘብ ስላልሆነ አንተም ብትመልስላቸው ይሻላል። ግን እናንተ ግን ተማሩ የምር። እና ስራውን እንዳጠና መሬት መንግስት ሊሰጠን እንደሚችል ፋብሪካ እሱ እና ስራውን እንዳጠና መሬት መንግስት ሊሰጠን እንደሚችል ፋብሪካ እሱ የምታውቂ ከሆነ ስራው የአረቢያ መጅሊስ ምናምን ነገር የቦንድድ እጥረት አለ ኢትዮጵያ ላይ ምናምን ነገር አለና የቦንድድ ፋብሪካ እናቆማለን። ማሽን ቻይና ሂጂ አነጋግር ያለው ሁሉም ነገር እንደዚህ ነው። ይህን ያክል ብር በእኛ ተሰብስበን ግማሹን ብር ብናዋጣ ግማሹን ከባንክ ብድር ተቀብለን ፋብሪካ ማቆም እንችላለን፣ ኢትዮጵያ ላይ ያለውን ችግር መቅረፍ እንችላለን ምናምን ብሎ አሳምኖን እናትዬ እኛም ውጭ ያለን ሰውነን አምነን ተጃጅለን ገባንልሽ እላሻለሁ። ስንት ልታዋጡ ነው? ሁሉም የቻለው የመጨረሻ ማዋጫ ያለው ግን 500 ሺህ ነው። ግን ትንሹ ነው። እሺ እኔ አንድ ተመልማይ ሲሆን 500 ሺህ ታዋጫለሽ እና ስንት ታገኛለሽ ተብዬ ነው ምገባው ጆይን ምለው። እዚህ ጋር ፋብሪካውን አቋቁመን የኛ ነው ሼር ነው የምንገባ ነው እንጂ እንትና ፋብሪካ ተቋቋመ ብቻ ፋብሪካ ተቋቁሞ እኔ ስንት ላገኝ ነው? ስንት እንደማገኝ ነው ቃል የተገባልኝ? ምንድነው የምጠቀመው እኔ 500 ሺህ ብሬን ሳዋጣ? ስራውን ሰርቶ ፋብሪካው የሚያመጣው ነገር ሼር እዚህ ውስጥ ላለ ግሩፕ ለተሳተፈ ሁሉ ይካፈላል ማለት ነው። ሁላችንም ልንካፈል በሼሩ አቅም ያክል ሚሊዮን የከፈለም በሚሊዮኑ 500 ሺህ ብር የከፈለውም እንደዛው ሼሩን ስራው ተሰርቶ ትርፍ ሲመጣ በሼሩ አማካኝነት ሊካፈልልን ማለት ነው። በነገራችን ላይ የማዳም ቅመሞችን ገንዘብ የሚበሉ ሰዎች ይገርሟቸዋል አይደለ? ለቤተ ክርስቲያን ተብሎ የሚሰበሰብ ገንዘብ ኢትዮጵያ ውስጥ እንግዲህ ቲክታከሮች ምናምን ለማስተባበር በሚል ገንዘቡን እየበሉት እንደሆነ ሶሻል ሚዲያ ላይ በጣም በሰፊው መነጋገሪያ አጀንዳ ሆኗል። አሁን ያው ይሄን ጉዳይ በሚመለከት ከዚህም በፊት አውርተናል እኛ። ለቤተ ክርስቲያን አንድ ሰው የእርዳታ ድጋፍ ለማሰባሰብ ሲመጣ ሲጀመር ገንዘብ የሚሰጠው ለምንድን ነው? ሰርቆ አይደለም ባይዘቦይ ሰርቆ የወሰደውን እንደዚህ ለአጭበርብሮ የወሰደው ምናምን አይደለም። ግን እንዴት ይከፈላል? እኔ በጣም እኮ የሚገርመኝ ነገር ኢትዮጵያ ውስጥ ብቻ እኮ ነው ይሄ ነገር እየሆነ ያለው። እንዴት ነው ለቤተ ክርስቲያን ድጋፍ እንሰብስብ ብሎ አንድ ቲክታከር ሲመጣ የማስታወቂያ ገንዘብ የሚከፈለው? እንዴት ነው ይሄ? ከመቼ ጀምሮ የተጀመረ ነገር ነው? አሁን እየሰማን ባለነው መረጃ እንግዲህ መሀል ላይ የሚያገናኙ ሰዎች እንዳሉ እየሰማን፣ መሀል ላይ ምን ያደርጋሉ? የራሳቸውን ኮሚሽን ይወስዳሉ። ከተሰበሰበው ብር ላይ እኮ ነው፣ ጉድ እኮ ነው። የራሳቸውን ኮሚሽን ይወስዳሉ። ለቲክታከሩ በመቶ ሺዎች የሚቆጠር በትንሹ 50 ሺህ ብርና ከዛ በላይ ይከፍላሉ። እና እንግዲህ አንተ ለቤተ ክርስቲያን ማሰሪያ ብለህ የሰጠኸው ገንዘብ፣ አንተ ለገዳም ብለህ የሰጠኸው ገንዘብ፣ አንቺ እዛ ጋር ለተቸገረው ቄስ ይድረስ ብለሽ የላክሽው ገንዘብ መሀል ላይ የቲክታከሯ የማስታወቂያ ብር ነው። እንግዲህ አስቢ። በጣም ስታስቡት ራሱ የሚያስቅ የሆነ ኢትዮጵያ ውስጥ ብቻ እየሆነ ያለ ዊርድ ነገር ቢኖር ይሄ ፈጣሪ ሆይ ለይተህ ምታ የሚባለው እኮ እንደዚህ አይነት ነገር። ወደ ቲክታከሩ ማስተር አብነት ከበደ ጉዳይ ስንገባ እንግዲህ ማስተር አብነት ከበደ ሰሞኑን እንደታመመ እና ጸሎት እንደሚያስፈልገው ራሱ በራሱ ቲክታክ አካውንት ገልጾ ነበረ። ከዛም በኋላ እንግዲህ አንድ ኢትዮጵያ ውስጥ ያለ ሆስፒታል ውስጥ ተኝቶ እየታከመ እንደሆነና
ጥሩ ተስፋ ያለው ነገር እንዳለም ራሱ ተናግሮ ነበረ። ከዛም በኋላ እንግዲህ አንድ ሌላ ተጨማሪ መረጃ ከዚህ ፎቶ ጋር ተያይዞ ፖስት ተደርጓል። ስለ ማስተር አብነት ከበደ ጸሎቱ ይቀጥል። አንጋፋው ፕሮፌሰር ብሩክ ለምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምና ምክረ ሀሳብ እንዲያቀርቡ ተጋብዘዋል። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብስፔሻሊስት ሐኪሞች ጋር መክረዋል። ፕሮፌሰርን ስለ ጉብኝታቸው ማስተር አብነትን ስላበረታቱትና ስለ አቅጣጫ አመላካች ሀሳባቸው እናመሰግናለን። ቀጣዩን ሂደት እየተከታተልን እናሳውቃቸዋለን። ፕሮፌሰሩ እግዚአብሔር ሁሌም መላለው ጸሎቱ ይቀጥል ብለዋል ማለት ነው። ስለዚህ ሁላችንም እንግዲህ ማስተር አብነት እንደተናገረው ጸሎት ማድረግ አለብን። ባይዘዌ አንድ ሰው ሲጸልይና ህዝብ ተሰብስቦ ሲጸልይ አንድ አይደለም እና እንግዲህ ይህንን የሚገርም ቲክታከር በጣም ኢትዮጵያ ውስጥ ካሉ እንቁ የሶሻል ሚዲያ ሰዎች ውስጥ ዋነኛው ስለሆነው ማስተር አብነት ከበደ ሁላችንም ግድ ይለናል። ስለዚህ የቻለውን ያክል ሁላችንም አንድ ሰከንድም ቢሆን አምላኬ ኧረ ይህን ልጅ እርዳው ብለን በቃ እንትን ማድረግ አለብን ብዬ ነው የማስበው እና በጣም ለኢትዮጵያ ከሚያስፈልጓት ሰዎች ውስጥ አንዱ እሱ ስለሆነ እግዚአብሔር እንግዲህ ምሕረቱን ያብዛለት። አሁን ካለበት ነገር ወጥቶ ሰላም ሆኖ ፈገግታውን እንደምናይ ተስፋ አደርጋለሁ። ኤኒዌይ ሰሞኑን ሰይፎን ኢቢኤስ ላይ አይታችሁ ከሆነ ሰሞኑን ህይወቱ ያለፈውን ኮሜዲያን በሚመለከት ቤተሰቦቹ ቀርበው እንግዲህ የሰጡት አስተያየት ነበረ። ከባለቤቱ ጋር ተያይዞ የሰጡት አስተያየት ነበረ። ከዛ በፊት ደግሞ ባለቤቱ መጣ አሁን ላይ የምትኖርበት ቦታም እንደሌላ ተናግራ ሰዎችም እርዳታ ለማድረግ እየተረባረቡ ነበረ እና አሁን ደግሞ የኮሜዲያኑ ቤተሰቦች መጥተው ሰይፎን ኢቢኤስ ላይ አስተያየታቸውን ሲሰጡ ነበረ በዚህ ጉዳይ። በስልክም ሳስታርቃቸው ሙልጭ አርጋ ስትሰድበው እሱ እየሳቀ ነበረ። እግዚአብሔር ምስክሬ ነው። የመሻይን ጋልኝ እነግርሃለሁ። ምንም የምፈራው ነገር የለኝም። አንድ ህይወት ነው ያለኝ አይደለ? በቃ ልጄንም አጥቼዋለሁ። ለምን አሁን እዚህ ድብና አልልም? እውነት ተናግሬ የመሸበት አጥራለሁ። ስለዚህ እንግዲህ የእናንተን ስለዚህ ቆይ ልጨርስልህ። አሁን የኔ ጌታ ሰይፍዬ እኔ እወድሃለሁ፣ በእውነት ነው የምልህ። እሺ እወድሃለሁ። እውነተኛ ሰው ነው፣ እውነተኛ ሚዲያ ነው። እኔም የመጣሁት ለዚህ ነው። እስከዛሬ ስንቱ ሚዲያ ላይ ሲራገብ ስሜ ሲጠፋ ያልወጣሁት የፈለገ ይሁን ብዬ ነው የተቀመጥኩ። አንተ ጋር ስለደረሰ ግን መጣሁኝ። እሺ በቃ አሁን እኔ ጸብ የሌለን ከኔና ከሰላም ጋር ነው። እሱንማ ስታሽረው ነው የኖረችው። በቃ ልጄም ሲሽር ነው የኖረው። ድብን እያለ አንጀቱን እንዲያሰረ ሲታመም እንኳን ጎረቤት ጠርቶ ነው ሻይ ስጡኝ ብሎ የሚለምነው። ወንደሰን ሆዱን ያመዋል። የማውቀው ህመም ተነስቶ መጥቶበት እባካችሁ ሻይ ስጡኝ፣ ሙቅ ነገር ስጡኝ፣ ሆዴን ልሞት ነው ብሎ ከግርግዳ ሆዱን ለጥፎ ነው አሉ የሚለምነን። እሷ ግን እየሰማች ዝም። ምን የምታደርግልን ነገር የለም። ይቅር እኔ ምንም ከዚህ በላይ መድኃኒዓለም ይፍረደው ሁሉን ነገር እሱ ይናገርልኝ። በልጄም በኩል በሌላም በኩል ያለው በሁለቱም ሳይድ ያሉ ሰዎች አሉ እውነቱን ለመናገር። ነገር ግን አሁንም ቢሆን የዳሎል ኢንተርቴይንመንት ቤተሰቦች የተስማማናት አንዲት ነገር አለች። በነገራችን ላይ አሁን እኔ የምታሳዝነኝ ልጁ ናት እና ለኮሜዲያኑ ልጅ ተብሎ ይሄ ቤተሰብ ሰላም ቢሆን ይሻላል ባጭሩ። በህይወቴ በቃ ምንም እዚህ ጋር ቢሊየነር በሆን ጉዳይ አይደለም። በሷ የምደሰተው ነው ያለ በምንም አልደሰትም። የእናቴ ምትክ ናት። ፍቅር ለካ ልጅ ይወስድባል። የእናትንም ፍቅርና ወደ እሷ ነው አሁን ሁሉ ነገር እና የመጀመሪያው ቀን ልዩ ስሜት ነው። ልዩ በቃ የኔ ሆነቻ የኔ ብቻ ናት እኮ በቃ ገባ ሊወስድብህ የሚችል የለም። የሰው ነው እና በጣም እናደዳለሁ። የሰው ልጅ መጥቶ አጫውቶ አቀፈ በቃ ቤተሰብ ስድ ሲያደርገው የሰው ነው። አሁን የራስህ ናት። እንዲህ ሲሰጡኝ ራሱ እንዴት እንዳየዋ ተስማ እና በጣም ልዩ ነው ስሜቱ። እንዲህ አትውይ ቃላት የለውም ለልጅ እኮ ለልጁ ሲባል በአባትም በእናትም በኩል ያሉ ቤተሰቦች ለዚህች ልጅ ያስፈልጓታልና ሁሉም ሰላም ቢሆን ደስ ይለኛል። እኔ በበኩሌ ልል የምችለው አስተያየት ይህንን ብቻ ነው። አሁን ህርቅ የሚባለው ስሜን ልም ማርጋ ጥፍታ በከተማ በአሜሪካን ቤት ስማችን ልም ብሎ ጠፍቶ ልጄ ተጠልጥላ እንደ ነፍሰ ገዳይ እንኳን በፌስቡክ አይበተንም። ፎቶ በየግርግዳው ምናልባት በትኖ ያ ነፍሰ ገዳይ ይፈለጋል። የኔ ልጅ ለትልቁ ለትንሹ ለወዳጇ ለምኗም ለልጆቿ ሞራል እልም ብሎ ጠፍቶ ልጄ ስሟ እኔም እልም ብዬ ጠፍቼ በምን አይነት መልኩ ነው ቅርታ የምንደራረገው?
አሃዱ ብላ ይቅርታ ከፈለገች የኢትዮጵያን ህዝብ አስቀይማለች። በቃ ይቅርታ ትጠይቅ። እነዚህ ሰዎች አላሉኝም፣ ውጪም አላሉ። ፈጥሬ ነው እኔ ነኝ ይሄን ነገር ያደረኩት። በሰዎችም ተግፋፍቼ ይሆን በራሴም ይሁን አርጌዋለሁ። ግን የኢትዮጵያ ህዝብ ይቅር በሉ ጥፋቴ ነው ብላ አደባባይ እኔን እንዳሰጣችኝ አደባባይ ወጣ እሷ ካልተናገረች ከሷ ጋር ምንም አይነት ንግግር የለኝም። ልጄን ግን እፈልጋታለሁ። በቤተሰብ መካከል ጣልቃ አንገባም ተባብለን ተስማምተናል እኔና እናንተ አይደለ? ስለዚህ ብዙ አስተያየት አንሰጥም። በቤተሰብ ጉዳይ ጥልቅ ብለን ሐሳብ አንሰጥም፣ ተስማምተናል። ቤተሰብ አንዴ በጣም የመጨረሻ ጥል የሚመስል ነገር ተጣልቶ ብዙ ነገር ካላችሁ በኋላ ላይ ስለሚታረቅ ብዙ አስተያየት መስጠቱ ልክ አይደለም። ኤኒዌይ ሰሞኑን ከአርቲስት ፍናን ሂድሩ የቅድመ ጋብቻ ፕሮግራም በሉት ብራይድ ቱ ቢ ፕሮግራም ላይ ብዙ አርቲስቶች ተገኝተው ነበር። ኦልሞስት ያልተገኘ ሰው የለም ማለት ይቻላል። እናም እንደምታውቁት በጣም ከባድ ተቃውሞ አስነስቶ ነበረ የእሷ የቀለበት ፕሮግራም። በጣም ብዙ ወጣቶች እንዴት ምን አስበሽ ነው ስንቶቻችን እየጠበቅንሽ ምናምን ብለው አስተያየት ይሰጡ ነበረ። እና ማን ሊያገባት ነበር? መቼስ ሁላችሁም አታገቧት። እንግዲህ ለማንኛውም ብዙ ወጣቶች በቀለበት ፕሮግራሙ ምክንያት ተበሳጭተው ነበረ። ግን አሁን ይሄ ደግሞ ብራይድ ቱ ቢ ፕሮግራሟ ነው። እዚህ ፕሮግራም ላይ ያልተገኘ አርቲስት የለም ማለት ይቻላል። በቃ በፊልሙ የምታውቋቸው አርቲስቶች በአጠቃላይ ተገኝቶ ነበረ ማለት ይቻላል ባጭሩና ይሄ ፕሮግራም እንግዲህ በጣም በደማቁ ሲከበር ነበረ። ሰርግ ነው ወይስ ብራይድ ቱ ቢ ነው እስከምትሉ ድረስ በጣም አነጋጋሪ ፕሮግራም ነበረ እና እንግዲህ ፍናን ሂድሩ በዚህ አጋጣሚ እንኳን ደስ አለሽ። እንግዲህ ወጣቶች ብዙ ቢቀየሙም እኛ ደግሞ ባለትዳሮች እንኳን ደስ አለሽ እንልሻለን። ያው ያላገባችሁ ሰዎች የራሳችሁ ጉዳይ። ለማንኛውም እኛ እንኳን ደስ አለሽ እንልሻለን እና ከተሰጡ አስተያየቶች ውስጥ በጣም ያሳቁኝ ላሳያችሁ። አንደኛ ደስ ይበለን ሰርጉ ተሰርዟል በይን ፍናን ይላል። ትንሽ ደቂቃ ጨምሪልን አበባዬ ይላል። እባክሽ ትንሽ ደቂቃ ጨምሪልን እና ሰው በጣም ተበሳጭቷል በማግባቷ። ሴት አርቲስቶቻችን ታዲያ እንዴት ነው ቆሞ ይቅሩ ነው? ምንድነው ሀሳባችሁ? ራሳችሁ ባለማግባታችሁ እሷን ተጠያቂ ልታደርጉ ነው? ለማንኛውም ይመችሽ ብለናል። የኢትዮጵያ ወጣቶችም እንግዲህ አይዟችሁ፣ ሁሉም በየተራ ሲያገባ አንተም ታገባለህ። ባጭሩ ምንም ማድረግ አይቻልም። ዳሎል አካዳሚ ላይ ምን እንደምናስተምራችሁና እንዴት መመዝገብ እንደምችሉ ላሳያችሁ። ዳሎል አካዳሚ ላይ አሁን እየተሰጠ ያለው ኮርስ ኮንቴንት ክሬሽን ኮርስ ይባላል። ማለትም ለሶሻል ሚዲያ የሚሆኑ ቪዲዮዎችን እንዴት ነው መስራት የምንችለው፣ ከሶሻል ሚዲያ ላይ ገንዘብ እንዴት ነው ማግኘት የምንችለው፣ ቢዝነሳችንን ሶሻል ሚዲያ ላይ እንዴት ነው ማስተዋወቅ የምንችለው፣ ለዛ ደግሞ አስፈላጊ የሆነውን ቪዲዮ እንዴት ነው መስራት የምንችለው የሚለውን ነው የሚያካትተው ይህ ኮርስ። እናም የምንሰራበትን የቪዲዮ ሀሳብ እንዴት መምረጥ እንደምንችልና እንዴት እንደምንቀርጽ፣ እንዴት ኤዲት እንደምናደርግ፣ ለዩቲዩብ ከሆነ ደግሞ ተምኔል እንዴት እንደሚሰራ ጭምር ያካትታል። እናም ቻናላችን ላይ ቪው ማግኘት የምንችለው እንዴት ነው፣ ቻናላችንን ማሳደግ የምንችለው እንዴት ነው፣ አልጎሪዝሙ እንዴት ነው የሚሰራው የሚለውን ሙሉ ስልጠና ያካትታል ማለት ነው። ለዩቲዩብም ለቲክታክም የሚሆን ስልጠና ነው። እናም ይህንን ኮርስ በአካልም በኦንላይንም መውሰድ ስላላችሁ በአካል መማር የምትፈልጉ ሰዎች አድራሻችን አዲስ አበባ ቦሌ ኤድና ሞል ፊት ለፊት አለምነሽ ፕላዛ 10ኛ ፎቅ ላይ ነው የምንገኘው። በ0924845589 በመደወል ወይም ቢሮ በመምጣት ቀጥታ መመዝገብ ትችላላችሁ። በኦንላይን መመዝገብ የምትፈልጉ ሰዎችም ካላችሁ ሁለት አማራጭ አላችሁ። አንደኛው ቀጥታ ዌብሳይታችን ላይ አሁን እንደምታዩት dalolacademy.com ብላችሁ ስፔሊንጉን በደንብ ቼክ አድርጉ። በዚህ ስፔሊንግ ጽፋችሁ እኛ ዌብሳይት ላይ ስትገቡ ከታች የኮርሱ ሙሉ ማብራሪያ ተጽፎ ታገኛላችሁ። የዩቲዩብና ቲክቶክ ስልጠና ወይም ኮንቴንት ክሬሽን ኮርስ የሚለው አሁን ላይ ዋጋው 5500 ብር ነው። ከዚህ በኋላ የዋጋ ለውጥ የሚኖር ከሆነ ቼክ አድርጉ እና እዚህ መታችሁ አሁኑኑ ይመዝገቡ የሚለውን ትነካላችሁ ማለት ነው። እናም እዚህ ጋር መታችሁ የኮርሱን ሙሉ ማብራሪያ ማየት ትችላላችሁ። ኮርሱ ላይ ምን እንደሚሰጥ በዲቴል ማየት ትችላላችሁ። ስለ ኮርሱ በአጠቃላይ መረጃ ከነ ስኬጁሉ እዚህ ጋር ተቀምጧል ማለት ነው እና የኦንላይን ተማሪ መሆን በምትፈልጉበት ጊዜ በሳምንት 3 ቀን በፈለጋችሁት ሰዓትና ቀን መማር ትችላላችሁ። የላይቭ ውይይትም ይኖራል። ከኔ ጋር ቀጥታ ትገናኛላችሁ። ያንን የምንወስነው ደግሞ ከእናንተ ጋር በመመካከር ለእናንተ በሚመቻችሁ ሰዓት አጀስት አድርገን የላይቭ ውይይት እናደርጋለን ማለት ነው። ስልጠናው በአጠቃላይ 1 ወር ነው የሚፈጀው። እናም ይህንን ካያችሁ በኋላ የኮርሱን ሙሉ ማብራሪያ ካያችሁ በኋላ እዚህ ጋር አሁኑ ይመዝገብ የሚለውን በምትነ
በምትነኩበት ጊዜ የሚጠይቃችሁ ኢንፎርሜሽን አለ። ስም፣ ስልክ ቁጥር፣ ኢሜል፣ ፓስወርድ ክሬት ታደርጋላችሁ። የስልጠናውን አይነት በአካል ከሆነ በአካል፣ በኦንላይን ከሆነ በኦንላይን ብላችሁ ትመርጣላችሁ እና በኦንላይን መማር የምትፈልጉ ከሆነ የስልጠና ፈረቃ በሳምንት 3 ቀን የፈለጉትን ቀንና ሰዓት ማስገባት ይችላሉ ይላል። ስለዚህ እዚህ ጋር የፈለጋችሁት ቀንና ሰዓት በሳምንት 3 ቀን ታስገባላችሁ። ከዛ በኋላ ይመዝገቡ የሚለውን ትነካላችሁ ማለት ነው። ከዛ በኋላ ኢሜል ይደርሳችኋል። ኢሜሉ ላይ ምንድን ያለው የኛ ባንክ አካውንት ቁጥር እናም ገንዘቡን ካስገባችሁ በኋላ ስክሪንሾት አድርጋችሁ ወይም ደረሰኙን የምትልኩበት ቴሌግራም ይላክላችኋል። በዛ ቴሌግራም እንግዲህ የከፈላችሁበትን ስክሪንሾት ትልካላችሁ። እኛ ምዝገባዎትን እናጸድቃለን ማለት ነው። ከዛ በኋላ እንግዲህ ያንን ደረሰኝ በላካችሁበት ቴሌግራም ስልጠናውን እንዴት መውሰድ እንደምትችሉ ሙሉ ማብራሪያና የላይቭ ውይይት እንዴት ማግኘት እንደምትችሉ ይነገራችኋል ማለት ነው። ስለዚህ በዚህ መንገድ ዳሎል አካዳሚ ላይ ተመዝግባችሁ መማር ትችላላችሁ። ኤኒዌይ የዛሬው ቪዲዮ ይህን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።